ክርስቶስ ወግረቱ ይዘከረን አመዳግም ምጽአት እያስታፈረን ለሰብሖተ ስሙ ያንቀሃን ወአምልኮቱ ያጽናሃን እግዝእትነ ማርያም አርኪ ጸሎተነ ዋስተስሪ ኩሎ ኃጢአተነ ከናን በሉ ለእግዚእነ ለዛብልዐነ ዘንተ ኅብስተ ወለዛስተየነ ዘንተ ጽዋ ወለዘሠርዐ ለነ ሲሳየነ ወአራዘነ ወለዘተአገሠ ለነ ኩሎ ኃጢአተነ ወለዘወሀበነ ሥጋዎ ቅዱስ ወደሞ ክቡረ ወለዘአድኀነነ እሞተ ኃጢአት ወለዘአብጽሐነ እስከ ዛቲ ሰዓት በኩሉ ሰዓት በየሰዓቱ በየጊዜው የጠበቀን አምላክ ስሙ ለዘላለም የተመሰገነ ይሁን። ነፍስ ይማርልን፣ ነፍስ ይማርልን። ወንድማችንን ኃይለ ሚካኤልን አገረ ገነትን መንግሥተ ሰማያትን ያዋርስልን። ቅዱስ ዳዊት ስለዚህ ካህናት የእግዚአብሔር ዓይኖች እግዚአብሔር አምላክ ለአገልግሎት የመረጣቸው ምድራውያን መላእክት ናቸው ካህናት። ስለዚህ ወንድማችን ከዚህ መካከል የሚመደብ በአገልግሎቱ ትጉህ የነበረ ቅን የነበረ ታማኝ የነበረ ለሀገርና ለቤተ ክርስቲያን ሲደክም የነበረ ታላቅ ወንድማችን ነው። ያው እንግዲህ እግዚአብሔር ፍቃዱ ሆኖ ወደማያልፈው ዓለም ወደ እግዚአብሔር መንግሥት ተጠርቶ ሄዷል። ይሄ ደግሞ የማ ፍቃድ ነው? የእግዚአብሔር ፍቃድ ነው። የኛ የሰው ልጆች ዘመናችን በእግዚአብሔር የተገደበ ነው። ስለዚህ ነው ነቢየ እግዚአብሔር ቅዱስ ዳዊት በእድሜ እኩሌታ አትውሰደኝ እያለ ሲጸልይ የነበረው ይሄንን ነው። ሰው በዚህ ሰዓት እኖራለሁ በዚህ ሰዓት እሞታለሁ አይልም። እግዚአብሔር እስከፈቀደለት ጊዜና ዘመን ድረስ ይኖራል። ከዚያ በኋላ ወደ ዘላለም ቤቱ ወደ እግዚአብሔር መንግሥት ይሰበሰባል ማለት ነው። ግን ይሄ ሁሉ እንዳለ ሆኖ ስራ ሰርቶ ማለፍ ደግሞ ተገቢ ነው። የወንድማችን ስራው የሚያበራ የሚታይ ነው። እንግዲህ ካህናትን ምንድነው ያላቸው? እናንተ የዓለም ብርሃን ናችሁ ብሏቸዋል። ሐዋርያትን እናንተ የዓለም ብርሃን ናችሁ፣ በዚህ በጨለማው ዓለም ውስጥ ብርሃን ሆናችሁ ተገልጣችኋል ብሎ ለሐዋርያት ነግሯቸዋል። ስለዚህ ብርሃን ነበረ ወንድማችን። ብዙ ሰዎችን በወንጌል የመለሰ ያስተማረ የደከመ የወጣ ታላቅ ወንድም ነበረ። ለወንጌል አገልግሎት የማይደክም ከኛ ጋራ በአገልግሎት ብዙ ፕሮግራም እያወጣን ስንነጋገር ገጠሩን ለማገልገል በዚያ ቦታ ላይ ወንጌል አልተዳረሰም፣ እንዴት አድርገን ወንጌልን ማዳረስ ያለብን እያለ እቅድ እያወጣ ጥናት እያጠና ሰባኪያንን ሲመራ የነበረ ታላቅ ወንድማችን። እግዚአብሔር አምላክ ነፍሱን በገነት ይቀበልልን። እንደዚህ አይነት ሰዎችን ማጣት አገርና ቤተክርስቲያንን ይጎዳል። አሁን ስናየው በጣም ነው የተጎዳነው። ስንመለከተው ስናየው ወንድማችን በመሄዱ ተጎተናል። ግን ወደ ተሻለው ስፍራ ነው የሄደው፣ ወደ በለጠው ስፍራ ነው የሄደው። ግን ለቤተ ክርስቲያን ደግሞ ትልቅ ጉዳት ነው። ስለዚህ እንግዲህ እግዚአብሔር አምላክ ቤተሰቡን ያጽናናልን። በአገልግሎት የሚመስሉትን ወንድሞቹን ሁላችንንም እግዚአብሔር ያጽናን ነው የምንለው። ሁላችንንም አጉድሎናል። ግን ስራው ደግሞ ለዘላለም የሚኖር ነው። ስራው ለዘላለም ሲታወስ የሚኖር ነው ማለት ነው። ይሄ መታሰቢያ የተደረገለትም ለዚህ ነው። የቅዱሳን መታሰቢያቸው ለዘላለም ነው እንዳለ ቅዱስ ዳዊት። ቅዱሳን በስራቸው ይታሰባሉ፣ በመልካም ስራቸው ይታሰባሉ።
የእኛ ቤተ ክርስቲያን ከሌሎቹ ለየት የሚያደርጋት አገልጋዮቿን አትረሳም። አገልጋዮቿን አትረሳም። ሁሌ ታስታውሳለች፣ በጸሎት ታስታውሳለች። ቤተሰብ ደግሞ እንደዚሁ የሚገባውን ነገር እህሏ በማቅረብ ያስታውሳል። ስለዚህ የተያያዘ ነው ማለት ነው። በጸሎት ቤተክርስቲያን ታስታውሳለች፣ ቤተሰብ ደግሞ እንደዚህ እህል ውሃ እያመጣ ቤተሰቡን ያስታውሳል ማለት ነው። እግዚአብሔር አምላክ እንግዲህ እናንተ ያደረጋችሁትን መስዋዕተ እግዚአብሔር ተቀብሎ ለወንድማችን ነፍሱን ያስመረልን። አባታችንን በእውነት እንግዲህ እግዚአብሔር አምላክ ጽናቱን ሰጥቷቸዋል፣ ብርቷቱን ሰጥቷቸዋል። አሁን ደግሞ እግዚአብሔር አምላክ እድሜና ጤና ሰጥቷቸው የእሱን ልጆች የሚመርቁ የሚባርኩ ያደርግልን፣ የሚባርኩ ያደርግልን። እህታችን እስከ ዳር በጣም ጠንካራ ሰው ናት። በእውነት እንግዲህ ይሄ ነው እግዚአብሔር ካላጠነከረ በስጋ ማንም ሊጠነክር አይችልም። ስጋ ደካማ ነው። ስጋ ደካማ ነው፣ ይደክማል፣ ቶሎ ሐዘን ይከበዋል። ስለዚህ የኛ ስጋችን እንደው ከንቱ እኮ ነው። በሽታ ቶሎ የሚጥለው ድካም የሚከበው ልባችን ደግሞ በሐዘን ተወቅቶ የሚያዝን የሚወድቅ ነው የኛ ልቦና። ግን ብርታታችን ማን ነው? እግዚአብሔር ነው። እግዚአብሔር ብርታት ነው። እግዚአብሔር ብርታትን ይሰጣል። እግዚአብሔር የተሰበረውን ነገር ይጠግናል። እግዚአብሔር እንባን ያብሳል። በእውነት የእህታችንን የተሰበረ ልቦናዋን ጠግኖ እንባዋን አብሶ ይኸውና በዚህ ሰዓት በጥሩ ሁኔታ ላይ አቁሟታል። እግዚአብሔር የተመሰገነ ይሁን። እንግዲህ እግዚአብሔር አምላክ የተወለዱትን ልጆች ያሳድግልን። ደግሞ በእሱ እግር የሚተካ የእሱ መስቀል የሚይዝ ሕፃን ተወልዷልና እግዚአብሔር አምላክ ያሳድግልን። በአባቶችሽ ፋንታ ልጆች ተወለዱልሽ ነው ይላል ቤተ ክርስቲያንን። ይሄ ነው በአባቶች ፋንታ ልጆች ተወለዱ ይላል እግዚአብሔር። ቤተ ክርስቲያንን ያለ ሰው አይተዋትም። የወንድማችን ስም የሚያስጠራ ደግሞ ብላቴና ተወልዷል። እግዚአብሔር ያሳድግልን። የአባቱን መስቀል የሚይዝ ዳዊት የሚይዝ ስም የሚያስጠራ ቤተክርስቲያን የሚያገለግል ያደርግልን። ሴቶች ልጆቹን ደግሞ በዝማሬ የሚያገለግሉ ያደርግልን። ለቁም ነገር ያደርስልን። እግዚአብሔር አምላክ ነፍስ ይማረልን። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። የተመረቀውን ምርቃት ውስጥ ነው ሰማይ ይቀበልን። በእውነት ደስ የሚል ነው። ትልቅ ምግባር ነው። ትልቅ ስራ ነው። ይሄ በእውነት ልብ ላለው ሰው በጣም አባታችን ወንድማችን ትልቅ ሰው ነው። የቤተክርስቲያን አምድ ነው። በእውነት ታሪካዊ ነው። አሁን ባጭሩ መምህራችን ነግረውናል። ግን የበለጠ ብዙ ስራ አላቸው እና በእውነት ተመርቋል። እናንተም የሚገባውን አድርጋችኋል። ካህናትም እንደዚህ በእውነት አሰረ ክህነታችሁን እግዚአብሔር አምላክ ይባርክላችሁ። ከየአድባሩ አክብሮ ይሄ አነሰ ይሄ በዛ ይሄ ራቀ ይሄ ቀረበ ሳይባል እያንዳንዱ ተጣድፎ አገልግሎት እንደዚህ መጥቶ ስርዓተ ጸሎተ ፍትሐት መፍታት ትልቅ ነገር ነውና ትልቅ በረከት ነውና ይሄ በረከት በሁላችሁም ይደር። የተመረቀውን ምርቃት እግዚአብሔር አምላክ ውስተ ነዋ ሰማይ ይቀበልልን። የረዳችሁ የተራዳችሁ የደከማችሁ እግዚአብሔር አምላክ ድካማችሁን በሰማይ ይክፈላችሁ። አቡነ ኃይለ ሚካኤል ሀገር ሕይወትን መንግስተ ሰማያትን ያወርስልን። ከዳግም ሐዘን ይሰውርልን። አቡነ ዘበሰማያት